የኢትዮጵያ እግር ኳስ ፌዴሬሽን በቅዱስ ጊዮርጊስ ስፖርት ማህበር ጉዳይ እንዴት ጥርስ አወጣ? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ዛሬ ሳንጆች ይመስላል እኮ ከታች ጊዮርጊስ ቪቨልብ ብለናል። ቪቨልብ ብለናል። መልካም እንግዲህ በዛሬው ብስራታ ፕሮግራማችን የምንመለከተው ጉዳይ ያው ቅዱስ ጊዮርጊስ በተመለከተ ያው በርካታ ፕሮግራሞችን እየሰራ ነው የምንገኘው። አሁን ደግሞ ቅዱስ ጊዮርጊስ እየሄደበት ያለው ጉዞ ጥሩ የሚባል ነው። እንግዲህ ወደ መግባባት ላይ የተደረሰ ያለ መንገድ አለ። ይሄ ደግሞ ለቅዱስ ጊዮርጊሳውያን አጠቃላይ ኢትዮጵያ ስፖርትም ጥሩ የሚባል የብስራት ዜና ነው ብሎ መናገር ይቻላል። ለዚህ ደግሞ ዋነኛው ተዋናኝ የኢትዮጵያ እግር ኳስ ፌዴሬሽን ጥርስ አውጥቷል በቅዱስ ጊዮርጊስ ስፖርት ማህበር ጉዳይ ላይ ማለት ነው። እሱን መነሻ በማድረግ በርካታ ጉዳዮችን እናነሳለን። በተለይ ደግሞ ይህንን መልካም አጋጣሚ ደጋፊው እንዴት መጠቀም አለበት፣ ቅዱስ ጊዮርጊስን ካለበት ስብራት እንዴት ማከም አለበት የሚሉትን ጉዳዮች በስፋት እንመለከታቸዋለን። ከዛም ባሻገር ደግሞ የሚነሱ በተለይ ደግሞ ቅዱስ ጊዮርጊስ እንዴት ይሻገራል፣ በዚህ ጉዳይ ላይ በተለይ አዲስ በተዋቀረው ኮሚቴ ላይ እንዴት ነው መሻገር ያለበት፣ ደጋፊው ምን አይነት አበርክቶ ማበርከት አለበት የሚሉትን ጉዳይም እናነሳለን። ምናልባት ወደ ኋላ ላይ ደግሞ አነጋጋሪ የነበረው የካፍ ውሳኔም አለ። እሱን ጉዳይም በፕሮግራማችን የምናካው ይኖራል። በተለይ ደግሞ የኢትዮጵያን ዳኞች የሰሩት ጀብዱ አለ። ለአሁን ትልቅ በተለይ ለዚህኛው ዳኛ ትልቅ ማስተማሪያ የሚሆኑ ታሪኮች አሉ። እነሱን ታሪኮችም እንዳሰሳቸዋለን። ስለዚህ እነዚህን ፕሮግራሞች እያነሳን ቆይታ እናደርጋለን። መልካም እንግዲህ ለዘመናት ሲያከራከር ሲያጨቃጭቅ የቆየው የቅዱስ ጊዮርጊስ ስፖርት ማህበር ጉዳይ አሁን የመጨረሻ ምዕራፍ ላይ የደረሰ ይመስላልና በአብዛኛው መግባባቶች ላይ ተደርሷል። በሁለቱም ወገን ያሉ የቅዱስ ጊዮርጊስ ወገኖች እንግዲህ አሁን የቅዱስ ጊዮርጊስን ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት ወደ መግባባት የተደረሰበት ሁኔታ በዚህ ሳምንት ተፈጥሯል። ይህ ትልቅ መልካም ሊባል የሚችል ዜና ነውና ይሄ እንዲሳካ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን፣ የአዲስ አበባ ስፖርት ኮሚሽን እና የአዲስ አበባ እግር ኳስ ፌዴሬሽን እንዲሁም የኢትዮጵያ ፌዴራል ስፖርት ኮሚሽን ያደረጉት ርብርብ እጅግ በጣም ደስ የሚል የሚያስመሰግን ወደፊትም ይበል የሚያሰኝ ጉዳይ ነው ብሎ ማለት ይቻላል። በተለይ የኢትዮጵያ እግር ኳስ ፌዴሬሽን ጥርስ አውጥቷል አሁን ላይ እና ጉዳዩ እንዲሳካ የአንበሳውን ድርሻ እየተወጣ ይገኛልና በዚህ አጋጣሚ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ትልቅ ምስጋና ሊቸረው ይገባልና እንደ አጠቃላይ ይህን አንጋፋ እግር ኳስ ክለብ ለመታደግ የጠቀስኩልህ ተቋማት እንዲሁም ደግሞ ከጀርባ ደግሞ መንግስትም ለዚህ ጉዳይ ትኩረት ሰጥቶ እየተንቀሳቀሰ እንደሆነ አንዳንድ መረጃዎች እየወጡ ይገኛልና በአጠቃላይ የኢትዮጵያ እግር ኳስ ፌዴሬሽን በተለይም የአንበሳውን ድርሻ ወስዶ ከፊት ጉዳዩን እየመራ ያለበት ሁኔታ አለና ይህ ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን እንዴት ጥርስ ሊያወጣ ቻለ ቢለው ጉዳይ የዛሬው ዋነኛ መነጋገሪያ ርዕሰ ጉዳያችን ነው ብዬ ነው ማስበው። ምክንያቱም የቅዱስ ጊዮርጊስ ስፖርት ማህበር ጉዳይ ላለፉት 10 ዓመታትና ከዛ በላይ ሲንከባለል የመጣ ጉዳይ ነው። መፍትሄ የሚሰጠው አቶ ሲንከባለል የቆየ ጉዳይ ከመሆኑ አንጻር ነው እንግዲህ ዛሬ የኢትዮጵያ እግር ኳስ ፌዴሬሽን እንዴት ጥርስ ሊያወጣ ቻለ ብለን የምንጠይቀውና ምናልባት ጥርሱ የወተት ጥርስ እንዳይሆን ከዛ አንጻር ምናልባት የቆይታዎች የቅዱስ ጊዮርጊስ ደጋፊዎች ተደጋጋሚ የሄዱባቸው ርቀቶችም እንዳሉ ቅድም የጠቀስካቸውም ሀሳቦች አሉና ከዛ አንጻርም ይሄኛውን ርዕሰ ጉዳይ የሚያነሳንበት ርዕሱንም ስንጀምር የጀመርንበት የኢትዮጵያ እግር ኳስ ፌዴሬሽን እንዴት ጥርስ አወጣ በቅዱስ ጊዮርጊስ ጉዳይ የሚለው ሀሳብ ያጠናክራል። እውነት ነው። እንግዲህ ከኢትዮጵያ እግር ኳስ ፌዴሬሽን አንዳንድ ባህሪዎች አንጻር አሁን ያልከው ነገር በተወሰነ ደረጃ ሊያስኬድ ይችላል፣ መጠርጠሩ አይከፋም። ነገር ግን ፕሬዚዳንቱ አቶ ኢሳያስ ጅራ በተለይ ይህን ጉዳይ እልባት በማስያዝ ረገድ በጣም ትልቅ ቁርጠኝነትን ወስደው እየሰሩበት ያለ ጉዳይ ነው።
እንደሆነ ሰሞኑን በደንብ በተጨባጭ እየተመለከት ነው። ምን አደረጉ የሚለው ወደ በኋላ ላይ እንግዲህ በዝርዝር የምናነሳው ይሆናል። አዎ በደንብ ምናልባት ትኩረት የሚሰጠው ጉዳይ ነበረ፣ ግን ባንክሮ የኢትዮጵያ እግር ኳስ ፌዴሬሽን ነገሩን ተከታትሎታል ብሎ ማንሳት ይቻላል። ዝምታዎች ለምን የሆኑ የሚል በርካታ ሀሳቦች ነበሩ በኢትዮጵያ እግር ኳስ አፍቃሪያንም አጠቃላይ ስፖርት ቤተሰቡም የነገር ከቅዱስ ጊዮርጊሳውያን በላይ የሆነ አጀንዳ ስለሆነ ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነቱን መወጣት አለበት። ለዛ ደግሞ እያረፈደ ነው የሚሉ ወገኖች ነበሩ። ግን ችግሮችን በራሱ ይፈታል የሚል ሀሳቦች አለ በሚል የኢትዮጵያ እግር ኳስ ፌዴሬሽን ያንን ትቶ ቆይቷል። ከዛ በኋላ እንግዲህ በሚናውን በመወጣት ረገድ እንግዲህ እሱ በኃላፊነት ደረጃ የኢትዮጵያ እግር ኳስ ፌዴሬሽን ከፊት በመሆን ቀጣይ ያሉትን ደግሞ የአዲስ አበባ እግር ኳስ ፌዴሬሽንም የወጣቶችና ስፖርቱንም እንዲሁም ደግሞ የባህልና ስፖርት ሚኒስቴርንም ጭምር በአንድ በጋራ በመሆን ችግሩ እንዲፈታ እንግዲህ በጥልቀት ጥረት እየተደረገ ያለው ያ ጥረት ደግሞ ፍሬ አፍርቶ አሁን ላይ ወደ መጨረሻው ምዕራፍ ላይ ደርሷል። ብዙ መግባባቶች ላይ ተደርሷል። ቅዱስ ጊዮርጊስን ለማትረፍ፣ ቅዱስ ጊዮርጊስን ለማዳን፣ ቅዱስ ጊዮርጊስ ደግሞ በቀጣይ መሰረት እንዲኖረው ለማድረግ እነዛ ጥረቶች ደግሞ የሚደነቁ ናቸው። ስለዚህ እነዛ ጥረቶች እንዴት ነው ፍሬ ሊያፈሩ የሚችሉት? ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነቱን በመወጣት ረገድ ጥሩ መንገድን ጀምሮታል። ይህን የተጀመረውን ጅምር ደግሞ ፍሬ እንዲያፈራ ለማድረግ አጋጣሚውን ለመጠቀም የኢትዮጵያ የቅዱስ ጊዮርጊስ ደጋፊዎች እንዴት ይህንን ሀሳብ ይጠቀሙበታል? ምክንያቱም ሌሎች ሀሳቦችም ሁለት ጽንፍ የያዙ ሀሳቦችም ስላሉት ስለዚህ እነዛን ማድረቅ ያስፈልጋል። ደጋፊው ደግሞ የሚፈልገው ነገር ይሄኛው ነው። ቅዱስ ጊዮርጊስን ማትረፍ እስከሆነ ድረስ ያንን ነገር ለማምጣት ከኢትዮጵያ እግር ኳስ ፌዴሬሽንን ጎን አጠቃላይ አሁን ካለው የኢትዮጵያ እግር ኳስ ፌዴሬሽን እየሄደበት ያለውን ርቀት እሱን መከተል ያስፈልጋል በሚለው ርዕሰ ጉዳይ ላይ በተለይ እሱ መነሳት ስላለበት እሱንና እንግዲህ በቅዱስ ጊዮርጊስ ስፖርት ማህበር ስራ አመራር ቦርድና በደጋፊ መካከል አለመግባባቶች፣ ልዩነቶች የተፈጠሩት ዛሬ ወይም ትላንትና ሳይሆን የቆየ ነው። ዋናው መነሻ የዛሬ 10 ዓመት አካባቢ የክለቡ ደጋፊና የቡድን መሪ የነበሩት አቶ ዳንኤል ካሳ በአበሻ ስፖርት መጽሔት ላይ ወጥተው የክለቡ ስራ አመራር ቦርድ ላለፉት 20 ዓመታት ምንም አልሰራም የሚል ቅሬታ፣ ተቃውሞ በግልጽ ካቀረቡበት ጊዜ ጀምሮ ነው። ከዛ በኋላ ይህ ጉዳይ እየተቀጣጠለ ሄዶ በኋላ ላይ እናንተ ነፈለቀን ሌሎች የቅዱስ ጊዮርጊስ አንጋፋ ደጋፊዎች ይህንን ተቃውሞ ቅሬታ ተቀላቅለው ክለቡ ጠቅላላ ጉባኤ ሊያደርግ አልቻለም ወደሚል ቅሬታ አድጎ 2009 ላይ በነሱ ኃይል ግፊት ጠቅላላ ጉባኤ እንዲደረግ ተደርጓል። እንግዲህ የዛ ጊዜ ላይ የጀመረ ቅሬታ ተቃውሞ ነው አሁን ድረስ የዘለቀው። ያን ጊዜ ጠቅላላ ጉባኤው በተደረገበት ወቅት እገዳዎች ተጣሉ በማለት እነዚህ የቦርዱን በተቃወሙ ኃይሎች ላይ ይህ ደግሞ ጉዳዩን የበለጠ እንዲባባስ አደረገው። አሁን ላይ ያሉ ሌሎች ወጣቶች ይሄን ትግል እንዲቀላቀሉት አደረገ። አሁን ትግሉ የአንጋፋዎቹና የወጣቶቹ ድምር ውጤት ነው። ስለዚህ ከዛ ጊዜ ጀምሮ በሚገርም ሁኔታ የቅዱስ ጊዮርጊስ ደጋፊዎች ቅሬታቸውን በተደጋጋሚ ጊዜ ለኢትዮጵያ እግር ኳስ ፌዴሬሽን በተለይም አቶ ጁነዲ ከነበሩበት የኢትዮጵያ እግር ኳስ ፌዴሬሽን ስራ አመራር ጀምሮ አቶ ኢሳያስ ከመጡ በኋላም በተደጋጋሚ ጊዜ ደጋፊዎቹ በክለቡ ስራ አመራር ቦርድ ላይ ቅሬታ፣ ተቃውሞ ያቀርቡ ነበር። ጉባኤ ያልተካሄደም መካሄድ አለበት፣ ክለቡ ስራ አመራር በትክክል ክለቡን እየመራው አይደለም፣ ስለዚህ ባካችሁ መፍትሄ ስጡን የሚል ቅሬታ የኢትዮጵያ እግር ኳስ ፌዴሬሽን ጋር ያቀርቡ ነበር። የአዲስ አበባ ወጣቶችና ስፖርት ጋር ያቀርቡ ነበር። የአዲስ አበባ እግር ኳስ ፌዴሬሽን ጋር ያቀርቡ ነበረ። ነገር ግን ለዘመናት ወጣቶችና ስፖርት ፌዴራል ወጣቶችና ስፖርት ሚኒስቴር ጋር በተደጋጋሚ ጊዜ እነዚህ ደጋፊዎች በአካልም በመቅረብ በደብዳቤም ቅሬታ ያቀርቡ ነበር። ነገር ግን ሰሚ ግን ማግኘት አልቻሉ። ሰሚ ያለማግኘታቸው ደግሞ ጉዳዩን ሀብጡ ዛሬ ላይ እንዲደርስ የክለቡ ሁሉና ይበልጥ አደጋ ውስጥ አፋፍ ላይ እንዲወድቅ አድርጎታል። አሁን ግን የኢትዮጵያ እግር ኳስ ፌዴሬሽንም አሁን የጠቀስኩልህ እነዚህ ትላልቅ የመንግስት እና የሕዝብ ተቋማት ይሄ ጉዳይ እዚህ ላይ ሊቆም ይገባል፣ ከዚህ በላይ መቀጠል የለበትም ብለው
እጃቸውን በግልጽ አስገብተዋል። ምክንያቱም ቅዱስ ጊዮርጊስ አሁን ላይ ህልውናውም አደጋ ላይ ወድቋል። ደሞዝ መክፈል የማይችልበት ደረጃ ላይ ሲደርስ እነዚህ አካላት ከዚህ በላይ ዝም ልንል አይገባም። ስለዚህ ይህን አንጋፋ ክለብ ይህን ለሁሉም የሀገራችን ስፖርት ተቋማት መመስረት ምክንያት የሆነ ክለብ ሊፈርስ አይገባም ብለው አሁን በግልጽ አምሽተውም ቢሆን ዘግይተውም ቢሆን እጃቸውን በትክክል አስገብተዋል። በአጭር ጊዜ ውስጥም ለውጥ መፍትሄዎችን አምጥተዋል። አሁን ላይ ሁለቱን ተቋማት ሁለቱን የክለቡን ባለድርሻ አካላት ፊት ለፊት በማገናኘት ውይይት እንዲደረግ አድርገዋል። በዚህም ሁለቱ ወገኖች ወደ መግባባት እንዲደርሱ ተደርጓል። ይሄ መግባባት እንግዲህ አሁን ላይ ክለቡን በጋራ ለማዳን በሁለት እግሩ ለማቆም በጋራ እንዲሰሩ አንድ ከሁለቱም አካላት አራት ነው አባላት ያሉት ሁለት ደግሞ አሸማጊያዎች ያሉበት 10 አባላት ያሉት አንድ ኮሚቴ እንዲቋቋም ተደርጓል። ይሄ ሲሆን እንግዲህ ቀደም ሲል በህገወጥ መንገድ ተመርጧል ተብሎ ቅሬታ የቀረበበት የስራ አመራር ቦርድ እንዲፈርስ ተደርጓል። የክለቡ ፕሬዚዳንት የነበሩት አቶ አብነት ገብረ መስቀል በገዛ ፈቃዳቸው ከስራ እንዲለቁ ሆነዋል። አሁን በአጠቃላይ ቦርዱ ፈርሷል። አሁን ክለቡ በደጋፊው እጅ ላይ ወድቋል። ከሁለቱም አካላት አሁን ያሉት 10 የክለቡ አንጋፋና ወጣት ደጋፊዎች ናቸው። ስለዚህ ቅዱስ ጊዮርጊስን ከዚህ በኋላ ለማሻገር ኃላፊነቱ በእነዚህ አካላትና በቀጣይ በሚመረጠው አካላት ላይ እንዲወድቅ ተደርጓል ማለት ነው። ይሄን ለማድረግ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽንና ሌሎች ተቋማት ብዙ ስራዎችን ሰርተዋል። በነገራችን ላይ አሁን በማክሰኞ ዕለቱ የመጨረሻው ስብሰባ ላይ አለመግባባቶች ነበሩ። ከዛ በፊት ምናልባት የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ስላለው በዚህ መተዳደሪያ ደንብ መሰረት ነው እጁን ያስገባው። እስከዛ ችግሮችን በራሳቸው መንገድ ይፈታሉ በሚል ሀሳብ ቆይቷል። ከዛ በኋላ ግን ስለዚህ መግባት ስላለበት መተዳደሪያ ደንብ ላይም ስለተቀመጠ ያንን ነገር አድርጓል። አንቀጽ ጠቅሶም ደብዳቤም ወጥቶ ስለነበረ ምሽቱ ላይ ከ2 ቀን በፊት ስለዚህ እሱን ጉዳይ ምናልባት ለአድማጭ ተመልካቾቻችን ብናነብላቸው በሚል ነው። ከዛ ከመሄዳችን በፊት አንቀጽ 66 ቁጥር 1 ነው የጠቀሱት በዛ እንትን ላይ ማለት ነው። ስለ የዳኝነት ስልጣን ይላል። በኢትዮጵያ እግር ኳስ ፌዴሬሽን በአጋርነት በሚሰሩ ወገኖች መካከል የሚፈጠሩ ውስጣዊና ሀገራዊ የአለመግባባቶችን የመዳኘት ስልጣን ያለው የኢትዮጵያ እግር ኳስ ፌዴሬሽን ነው ይላል። አግባብነት ባላቸው ድንጋጌዎች መሰረት በተለያዩ ማህበራት ወይም ኮንፌዴሬሽኖችና መካከል የሚፈጠሩ ዓለም አቀፋዊ ይዘት ያላቸውን ያለመግባባት የመዳኘት ስልጣን የፊፋና ወይም የካፍ ይሆናል ይላል። ከዛ 3ኛ ላይ የኢትዮጵያ እግር ኳስ ፌዴሬሽን ማንኛውንም በፊፋ ወይም ደግሞ ካፍ ወይም ካስ የሚተላለፉ ውሳኔዎችን በአግባቡ መከበራቸውን ማረጋገጥ ይኖርበታል ይላል። ስለዚህ ይህንን መሰረት በማድረግ ዳኝነትን ለመስጠት እንግዲህ በቀደም ከማክሰኞ ስብሰባ በፊት በተደረገው ነገር ላይ ሁለቱ ወገኖች በጋራ ሆነው ችግሮቹን ሊፈቱ ተስማምተው ነበር። ማክሰኞ ዕለት ደግሞ የኢትዮጵያ እግር ኳስ ፌዴሬሽን አማካኝነት በተደረገው ስብሰባ ላይ ደግሞ ተስማምተው ከመጡ በኋላ መወሰን ያለበት ስልጣናችንን የምንለቀው ጠቅላላ ጉባኤ ነው የሾመን ጠቅላላ ጉባኤ ነው ሊያወርደን የሚገባው የሚል ሀሳብ ተነስቶ ጉዳዩ እንደገና ጥሬ እንዲሆን ሊደረግ የታሰበበት ሁኔታ ነበር። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ያን ጊዜ ይህን መሳሪያውን አሁን ያነበብከውን መሳሪያ መዟል። አቶ ኢሳያስ ጅራ ከዚህ በኋላ ወደ ኋላ መመለስ የለም። በቀደም በጋራ ልትሰሩ ተስማምታችኋል። ወደ ኋላ እንመለሳለን ካላችሁ ግን ይህንን ህግ ተግባራዊ ጉዳይ ወደ ፍርድ ቤት የምትወስዱ ከሆነ ወደ ተግባራዊ እናደርጋለን። በቃ እኛ ስልጣን አለን። እንደዚህ አይነት አለመግባባቶች ሲፈጠሩ መሀል ገብተን ውሳኔ የመስጠት ኃላፊነት አለብን። ስለዚህ እስከዛሬ ዝም ያልናችሁ ራሳችሁ በራሳችሁ ችግራችሁን እንድትፈቱ ነበር። ልትፈቱ ካልቻላችሁ ግን የኢትዮጵያ እግር ኳስ ፌዴሬሽን ውሳኔ ይሰጣል። ስለዚህ ወደ ኋላ መመለስ የለም። ባለፈው ጠቅላላ ጉባኤ ላይ የተመረጠው ስራ አመራር ቦርድ ፈርሷል። በግልጽ ነው የነገሯቸው። ጫን ብለው ነው የተናገሩት አቶ ኢሳያስ። በቃ ከዚህ በኋላ
በኢትዮጵያ ስፖርት ላይ ውዝግብና ንትርክ ሊኖር አይችልም በጊዮርጊስ ጉዳይ። ስለዚህ ፈርሷል ኮሚቴ። ስለዚህ ከዚህ በኋላ የምትሰሩት በጋራ ሆናችሁ ነው። በጋራ ሆናችሁ ቀጣይ የስራ አቅጣጫዎችን በጋራ ወስናችሁ መንቀሳቀስ እንጂ እዚህ በኋላ እከሌ ወደ ፍርድ ቤት መሄድ እከሌ እኔ ነኝ ስልጣኑ ብሎ ማለት አትችሉም። በቃ እስከ ዛሬ በዚህ መንገድ ሄዳችሁ ወደ መፍትሄ አልመጣችሁ ብለው የመጨረሻ ውሳኔ ሰጡ። ያን ጊዜ ላይ ነው ሁሉ ነገር ቆሞ ወደ አንድ መስመር የገቡት። ከዛ በኋላ ከዚህ ውሳኔ በኋላ ከዚህ ስብሰባ በኋላ ግን እንደተጠናቀቀ ሌሎች ከጀርባ ያሉ አካላት ግን ቅሬታ፣ ተቃውሞ ያቀርቡ ነበር። አይ እኛም ወደ ፍርድ ቤት የሚሄድ ስልጣን መብት አለን፣ የሾመው ጠቅላላ ጉባኤው ነው። ስለዚህ ማውረድም ያለበት ጠቅላላ ጉባኤው ነው እንጂ ሌላ አካል ሊያወርደን አይገባም የሚል ቅሬታ፣ ተቃውሞ በማህበራዊ ሚዲያ ላይ መሰማት ጀምሮ ነበር። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ወዲያውኑ ምላሽ ሰጥቷል። እንደዚህ አይነት ውዝግብ፣ ንትርክ ከዚህ በኋላ ጉዳይ ወደ ፍርድ ቤት የሚወስድ አካል ካለ ክለቡን እስከ ማገድ እደርሳለሁ። በኢትዮጵያ እግር ኳስ ፌዴሬሽን ማንኛውም ስፖርታዊ ጉዳዮች በስፖርታዊ መንገድ እንጂ በመደበኛ ፍርድ ቤት ሊወሰን አይገባም፣ ወደዛ መሄድም አይቻልም የሚል ደግሞ ደንብ አለ። ስለዚህ ያንን ተጠቅሞ የኢትዮጵያ እግር ኳስ ፌዴሬሽን ማንኛውም ጉዳይ ወደ ፍርድ ቤት ከዚህ በኋላ መውሰድ አይቻልም፣ ውሳኔ ሰጥቻለሁ፣ በዚህ መንገድ ትሄዳላችሁ የሚል ቆፍጠን ያለ ሀሳብ። እንግዲህ ይህ መግለጫ ከወጣ በኋላ አንዳንድ ሁኔታዎች ረገብ ያሉበት ሁኔታዎች አሉ። ነገር ግን አሁንም መሄድ እንችላለን የሚሉ ትንሽ ወገኖች አሉ። ሙሉ ለሙሉ ሞቷል፣ ተዳክሟል ብሎ ማለት አይቻልም። ቅሬታ ያላቸው ወገኖች ሊኖሩም ይችላሉ፣ ወደ በቀጣይም መኖራቸው ይጠበቃል። ነገር ግን ዞሮ ዞሮ ግን በአብዛኛው ግን የቅዱስ ጊዮርጊስ ጉዳይ አሁን ወደ መጨረሻው ምዕራፍ ላይ ደርሷል ብሎ ማለት ይቻላል። ይሄ ደግሞ እንዲሆን አሁንም ትልቁን ሚና እየተጫወተ ያለው የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ እግር ኳስ ፌዴሬሽን በጉዳዩ ላይ በቀጥታ መግባት ሲጀምር ጉዳዩ ይኸው አንድ ወር አይደለም 1 ሳምንት ባልሞላ ጊዜ ውስጥ እንዴት መልክ እንደያዘ ተመልክተናል። ስለዚህ አሁንም ይሄ ጉዳይ እዚህ እንዲደርስ ያደረገው ማን ነው ማለት ነው? የኢትዮጵያ እግር ኳስ ፌዴሬሽን ዝምታ ነው። የነዚህ አሁን በጉዳዩ ላይ በቀጥታ እጃቸውን ያስገቡ አካላት ዝምታ ነው ይህን ጉዳይ እዚህ ያደረሰው እንጂ እነዚህ አካላት በትክክል ስፖርቱን ለስፖርቱ ክብር ለስፖርቱ ጥቅም ብለው በትክክል ገብቶ ቢሆን ኖሮ ይሄ ጉዳይ እዚህ የማይደርስበት እድል በጣም ሰፊ ነበር ሰፊ ነበር። በአንድ ሳምንት ውስጥ ሁሉ ነገር ረግቦ መስመር ይዟል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን አሁን በትክክል ዘግይቶም ቢሆን ጥርስ ማውጣት፣ መናከስ፣ መቆጣት ጀምሯል ማለት ነው እና እሱ ጥርስ ሲያወጣ መናከስ ሲጀምር ደግሞ ነገሮች መስመር የያዙበት ሁኔታ አለ ብሎ መውሰድ ይቻላልና ትልቁ ሚና የተጫወተው የኢትዮጵያ እግር ኳስ ፌዴሬሽን ነው እና የቅዱስ ጊዮርጊስ ስፖርት ማህበር ከዚህ በኋላ ወደ ኋላ ይመለሳል የሚል ነገር የለም። ትልቁ መሪ የነበሩትም አቶ አብነት ገብረ መስቀል ናቸው። እሳቸውም እንግዲህ የተጀመረውን አቅጣጫ አላደናቅፍም፣ ስለዚህ ጊዮርጊስ መቀጠል አለበት ብለው ራሳቸውን ከውዝግቡ ነፃ አውጥተዋል። እሳቸው ብቻ ሳይሆኑ በነገራችን ላይ እሳቸው ሪዛይን ከማድረጋቸው በፊት ሌሎች የቦርድ አባላቶች ሪዛይን ለማድረግ እንቅስቃሴ ጀምሮ ነበር። ነገር ግን ከመሪው መቅደም የለባችሁም በሚል ደብዳቤያቸውን እንዲያዘገዩ ተደረጉ እንጂ ከእሳቸው በፊት ሌሎች የቦርድ አመራሮች ጉዳዩን ሲያዩት አላምር ሲላቸው መልቀቂያ ሊጠይቁ
እንቅስቃሴ ጀምረው እንደነበረና ነገር ግን መጀመሪያ የአቶ አብነት ጉዳይ ይታወቅ በሚል እንዳቆሙ ነው መረጃው የደረሰኝ። ስለዚህ ከዚህ በኋላ ይሄ ውዝግብ ይቀጥላል የሚል ነገር የለኝም። ሌሎች ጋም የመንሸራተት ነገር ሌሎችም በዚህ ሁኔታ ውስጥ የመቀጠል ፍላጎት እንደሌላቸው እየታየ ነው ያለውና እንዲያውም 3-4 የሚሆኑት ከወጡ በኋላ የሚቀሩት 4 ናቸው። ስለዚህ 4ቱ ደግሞ ውሳኔ መወሰን አይችሉም። ስለዚህ ቦርድ ይፈርሳል የሚል መረጃዎችም እየወጡ ነበርና ከዚህ አንጻር ስታየው ይሄ ውዝግብ ከዚህ በኋላ ይቀጥላል የሚል ነገር የለኝም። ስለዚህ ጊዮርጊስ ወደ ሰላሙ፣ ወደ መፍትሄው፣ ወደ ህልውናው መረጋገጥ ይመለሳል የሚል ነገር ነው ያለኝና ቀጣዩ ነገር ጊዮርጊስ እውነት በሁለት እግሩ እንዴት ሊቆም ይችላል የሚለው ይመስለኛል ከባዱ ነገር። እሱ ነው። ምናልባት የኢትዮጵያ እግር ኳስ ፌዴሬሽንም አጠቃላይ የአዲስ አበባ እግር ኳስ ፌዴሬሽንም እንዲሁም ደግሞ ወጣቶችና ስፖርትም የባህልና ስፖርትም ኃላፊነታቸውን የተወጡት ከዛም ማለፍ ሲል ደግሞ ያው የሚደነቅን ተግባር ሰርተዋል። በተለይ አቶ ኢሳያስ ጅራ ያው ቆፍጠን ያለ ሀሳብ በመናገር ወደ መፍትሄ እንዲመጡ ነገሮችን ባለማለሳለስ ጠንከር ያለ ሀሳቦችን በማንሳት ወደ መፍትሄው እንዲቀርቡ በማድረግ ደረጃ ትልቅ ሚናን ተወጥተዋል። እነሱም ደግሞ ምናልባት በዚህ ታሪክ ውስጥ በመጥፎ ታሪክ ውስጥ ላለማለፍ ኃላፊነታቸውን በደንብ ተወጥተዋል ብሎ ማንሳት ይቻላል። ቅዱስ ጊዮርጊስ ብቻ አይደለም። ስለዚህ ቅዱስ ጊዮርጊስ ብቻ አመራሮች ሳይሆኑ የኢትዮጵያ እግር ኳስ አመራሮችም በቅዱስ ጊዮርጊስ መጥፎ ታሪክ ውስጥ አብሮ ስማቸው መነሳቱ አይቀርም። ስለዚህ ይህ መጥፎ ታሪክ ሲመዘገብ እነሱ ዝም በማለታቸው እንደዚህ አይነት ነገሮች ተፈጥረዋል የሚለውን ሀሳብ የራሳቸውን ስም የጠበቁበትን ትልቅ ስራ ነው የሰሩ። ስለዚህ ለራሳቸውም ድህነትን ወስደዋል ማለት ነው። ምናልባት በቅድም ያነሳቸው ሀሳቦች አሉ። ቅሬታ ያላቸው ወገኖች ሊኖሩ ይችላሉ። ቅሬታ ምናልባት ተፈጥሮዊም ነው። አንዳንድ ወገኖችን ላያረካ ላያስደስት፣ አንዳንድ ወገኖችን ደግሞ ሊያስደስት ይችላል። ግን ይሄኛው ግን ከማስደሰትም ከመደሰትም በላይ ያለፈ ነገሮች አሉ። ስለዚህ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ እንዲቆም ከተፈለገ አሁን ያለው መስመር ቅዱስ ጊዮርጊስን ወደ ትክክለኛው መስመር ለማምጣት ወይም ደግሞ ወደ ትክክለኛው መስመር ለመመለስ በትክክለኛው መንገድ ላይ ያለ ይመስላል። ስለዚህ ይህንን ነገር ከመደገፍ አንጻር ይህንን ነገር ፍሬ እንዳፈራ ከማድረግ አንጻር የቅዱስ ጊዮርጊስ ደጋፊ ምን ማድረግ አለበት? የሚፈልገው ነገር ቅዱስ ጊዮርጊስ እንዲቆይ ነው። ቅዱስ ጊዮርጊስ ህልውናው አደጋ ገጥሞታል የሚል ሀሳብን የቅዱስ ጊዮርጊስ ደጋፊ አጠቃላይ የኢትዮጵያ ስፖርት ቤተሰብም ከተሰማው ዜና ጀምሮ ጭንቀት ውስጥ ነው ያለው። ስለዚህ ይህንን ጭንቀት ለማርገብ ቅዱስ ጊዮርጊስን ወደ ቀደመ ከፍታው ለመመለስ አሁን የተጀመረው ጉዞ ነው ነገን ከፍ የሚያደርገው። ስለዚህ ይህንን ጉዞ ለመደገፍ አጠቃላይ ደጋፊው ምን ማድረግ አለበት? አጠቃላይ ያለው የጊዮርጊሳውያንም ምንድን ነው መሆን ያለበት የሚለውን ነገር እናንሳና እና አጠቃላይ የጊዮርጊስን ጉዳይ በዚሁ እንግዲህ በየትኛው መመዘኛ በየትኛው መልኩ ጉዳዩን ተመልከተው ቅዱስ ጊዮርጊስ አሁን ላይ ችግር ውስጥ ገብቷል። አሁን ላይ ብቻ ሳይሆን ባለፉት 20-30 ዓመታትም ቅዱስ ጊዮርጊስ ውስጥ ችግሩ ውስጥ ነበረ ብሎ መውሰድ ይቻላል። እውነታው የሚነግረን ይሄ ነው። ምክንያቱም ቅዱስ ጊዮርጊስ የሕዝብ እንጂ የግለሰብ ክለብ አይደለም። ይሄ ማንንም ወገን ሊያስማማ ይገባል። ቅዱስ ጊዮርጊስ የማንም ግለሰብ ቡድን አይደለም። በቃ ታሪኩ የሚነግረን ይሄን በህዝቦች ህብረት አንድነት እያንዳንዱ ደጋፊ በሚያዋጣው ገንዘብ የኖረ ክለብ ነው ቅዱስ ጊዮርጊስ። በጃንጥላ ገንዘብ ተለምኖለት የኖረ ክለብ ነው ቅዱስ ጊዮርጊስ። ስለዚህ የብዙሃኖች እንጂ የግለሰቦች ወይም የግለሰብ አይደለም። ላለፉት 30 ዓመታት ግን ቅዱስ ጊዮርጊስ በአብዛኛው በግለሰብ ላይ የተንጠለጠለ ክለብ ነበር። ይሄ ባለፉት ዓመታትም አላዋጣውም፣ አሁንም አያዋጣውም፣ ወደፊትም አያዋጣው። ስለዚህ ዋናው መታየት ያለበት ትልቁ ስዕል ቅዱስ ጊዮርጊስ በግለሰቦች ላይ ወይም በግለሰብ ላይ መውደቅ የለበትም የሚለው ሀሳብ ሊገዛን የሚገባው። ዛሬ ይሄ ሁሉ ዝግብ የተፈጠረው ይሄ ሁሉ ንትርክ የተፈጠረው ጊዮርጊስ ግለሰብ እጅ ላይ በመውደቁ፣ ይህን ማንም ሊፈቅድ አይገባም። ጊዮርጊሳዊ የሆነም ያልሆነም በአንድ አጠቃላይ ስታዩ የስፖርት መርህም አይደለም። ስፖርት የህዝብ ነው። ስለዚህ በህዝቦች ላይ ነው መመስረት ያለበት እንጂ በግለሰብ ላይ አይደለም። ስለዚህ አሁንም እዚህ እዛ ብለው የሚዋደቁ ሰዎች እየተዋደቁ ያሉት ለቅዱስ ጊዮርጊስ ከሆነ ሊጣሉ አይገባም። ቅዱስ ጊዮርጊስ ሊያጣላን አይችልም ማናችንም።
የሚያጣላን የግለሰብ ደጋፊ ከሆንክ ነው። በቃ ልዩነት ውስጥ ልትገባ የምትችለው። ጊዮርጊስን ካልክ ግን ለምን ትጣላለህ? ልዩነት ቢኖር እንኳ ቅድሚያ ለክለብ ብለህ ያ ልዩነትህን መተው አለብህ። መሆን ያለበት አሁን ይሄ ነው። ልዩነት ካለክ እንኳ ልዩነትህን ችለህ በሆድህ ይዘህ ጊዮርጊስን ማስቀደም ያስፈልጋል። አሁን አንዳንድ ወገኖች ሲቃወሙ ከዚህም ከዛም እሰማለሁ። ነገር ግን እነዚህ ግለሰቦችን በትክክል እናውጣና እናውራ ብለን ካልን መጨረሻቸው ፍላጎታቸው ጊዮርጊስ ሳይሆን የራሳቸው ክብር፣ የራሳቸው ጥቅም ነው የሚያከራክራቸው የሚያነታርካቸው እንጂ የጊዮርጊስ ጉዳይ አይደለም። በጊዮርጊስ ጉዳይ ልትጣላ በፍጹም አትችልም። የጊዮርጊስ ጉዳይ። ስለዚህ ይሄን ሁሉም ደጋፊ ማሰብ ማስተዋል አለበት። ለዘመናት እኮ አሁን ጊዮርጊስን ላለፉት 30 ዓመት ሲመሩ የነበሩት አቶ አብነት ናቸው አይደል? አቶ አብነት እሳቸው ላይ ብቻ የተመሰረተ ጊዮርጊስ ስላቆዩልን እኮ ነው አሁን ሁላችንም ወደ ቅሬታ ወደ ተቃውሞ ይገባል። እሳቸው እጃቸውን ሲሰበስቡ የሚቆም ጊዮርጊስ ነው ያስረከቡት። ለዘመናት የሚባል ነገር አንድ ነገር አለ። ጊዮርጊስና ቡና ቤት ውስጥ ስትሄድ አቶ አብነት እኮ ከዚህ ክለብ አንድ ቀን ዞር ቢሉ የሆነ ነገር ቢገጥማቸው ጊዮርጊስ ይፈርሳል፣ 100 አለቃ ዞር ቢሉ ቡና ይፈርሳል የሚል አስተሳሰብ ደጋፊ ውስጥ እንዲሰርጽ ተደርጓል። ይሄ የመጨረሻ መጥፎ አስተሳሰብ። ጊዮርጊስ አቶ አብነት ዞር ሲሉ የሚፈርስ ከሆነ ያፈረሱት አቶ አብነት ናቸው፣ የሚመጣው አመራር አይደለም። ቡና 100 አለቃ ዞር ሲሉ የሚፈርስ ከሆነ ያፈረሱት 100 አለቃ ናቸው። ምክንያቱም ምንም ያቆዩት ነገር የለም። እሳቸው ላይ እንዲመሰረት አድርገው እነሱ ላይ እንዲመሰረት አድርገው የገነቡት ቡድን ነው ማለት ነው። ስለዚህ አቶ አብነት ላለፉት 30 ዓመት እድል ተሰጥቷቸዋል ጊዮርጊስን እንዲመሩ አይደል? 24 ዓመት በፕሬዝዳንትነት መርተዋል። ወደ 6 ዓመት ምናምን ደግሞ ምክትል ፕሬዝዳንት ምናምን አባል ሆነው ሰርተዋል። እድሉም ታንኩም ባንኩም በእጃቸው ነበር። ስለዚህ ጊዮርጊስን ህዝባዊ ማድረግ የእሳቸው ኃላፊነት የእሳቸው ግዴታ ነበር። ነገር ግን ያን አላረጉትም። አሁን እሳቸው እንደሚሉት አለመግባባቶች፣ ልዩነቶች ከስፖንሰሮች ጋር፣ ከበላይ ጠባቂው ጋር፣ ከመንግስት ጋር፣ ከተለያየ አቅጣጫ አካላቶች ጋር የመጡት በዚህ 4-5 ዓመት ነው። አብዛኛውን ዓመት ግን ሁሉም በሳቸው በነበራቸው ሰዓት ኖሯል። ምንድን ነው ያደረጉት? በዛ ጊዜ ውስጥ መስመር ማስያዝ አልቻሉም፣ አላደረጉም። በቃ አቅማቸው እዚህ ድረስ ስለሆነ በቃ የአቅማቸውን ሰርተዋል። ስለዚህ አያዋጣም፣ አላስኬድም፣ እርሱ አልጠቀሙንም ሲባሉ ደግሞ ገለል ማለት ያስፈልጋል። ስለዚህ የእሳቸው መንገድ ነው ትክክል ብለህ ልትል አትችልም። አሁን አቶ አብነትን በመጥላት በመውደድ አይደለም፣ መሬት ላይ ባለው እውነት መነጋገር ያለብን አይደል? ስለዚህ መሆኑ ስህተት ነው። ከግለሰብ ላይ መውደቅ የለበትም። ጊዮርጊስ ከዛ 50 ምናምን ዓመት እኮ ሲኖር የኖረው በህዝብ ነው። እሳቸው 60ኛ ዓመት ላይ ነው የመጡት። 60 ዓመት ሲኖር እኮ ጊዮርጊስ የእሳቸውም አጎት መርተውታል። የግላቸው አላደረጉትም፣ እሳቸውም ሌሎቹም አላደረጉትም። የህዝብ ነበር ጊዮርጊስ። ስለዚህ አሁንም ወደ ህዝቡ ይመለስ፣ ህዝቡን መሰረት ያደረገ ክለብ ይኑረን ነው ደጋፊው እያለ ያለው። ስለዚህ ይሄንን መቃወም እኔ ጊዮርጊስን መውደድ ነው ብዬ አላስብም። ስለዚህ ማንም ከዚህ በኋላ የሚመጣው ማንም መሪ ይምጣ ከመሪው ሳይሆን ከክለቡ ጎን ነው መሰለፍ ያለብን። ግለሰብ ላይ መንጠልጠል መጨረሻው ውድቀት መሆኑን መረዳት ማወቅ ያስፈልጋል። ነገ ሼህ መሐመድ አላሙዲንም ይሁኑ የዚህ ክለብ ፕሬዚዳንት እሳቸው ላይ ብቻ መውደቅ የለበትም። ስለዚህ የአብዛኛው የጊዮርጊስ ደጋፊ ሰከንድ ብሎ ካለፈው ትምህርት መውሰድ ወደፊት ምን መሆን አለበት በሚለው ነገር ላይ ደግሞ መግባባት፣ የጋራ መግባባት መቻል አለበት። ግለሰቦች ይመጣሉ ይሄዳሉ። ጊዮርጊስን ጊዮርጊስ ያደረጉት እነ ክቡር ይድነቃቸው ተሰማ፣ እነ መንግስቱ ወርቁ
በቃ ከእነሱ በላይ ብዙ መስዋዕትነት የከፈለ እኮ የለም አይደል? እነሱም አልፏል። ጊዮርጊስ ግን ቀጥሏል። ስለዚህ ይህንን ደጋፊው ማሰብ መቻል አለበት። አዎ ጥቂት ወገኖች የግል ጥቅማቸውን የሚያራምዱ የግል ደጋፊዎች አሉ። እነዚህ አይነት ሰዎች በተለያየ ጊዜ ይኖራሉ፣ ወደፊትም ሊኖሩ ይችላሉ። ግን እያስተማሩ ወደ ክለቡ ማምጣት ነው የሚያስፈልገው እንጂ እነዚህንም ማግለል አያስፈልግም። በቃ ቢያንስ ሲመጡ ጊዮርጊስን ብለው ነው የመጡ። ከመጡ በኋላ ግን ሌላ ኢንተረስት ውስጥ ገብተው ሊሆን ይችላል እና እነዚህን ማረም፣ እነሱም ቢሆኑ ሰከን ብለው ክለቡን ማሰብ ይገባቸዋል። እነሱ ሊኖሩ የሚችሉት ክለቡም የሚኖረው ክለቡ ህዝባዊ ሆኖ ሲቆም ነው እና የህዝብ ከሆነ የሁላችንም ቤት ስለሆነ በዚህ መንገድ ቢረዱት ቢያስቡት መልካም ነው እና አለመግባባቶች እንዳልከው አሉ። ጥቂት ወገኖች የግል ጥቅማቸውን የሚያራምዱ አሉ። ነገር ግን ያም ቢሆን ግን አሁን በብዙሃኑ የተዋጡበት ሁኔታ ነው ያለው ብዬ ነው የማስበው። ከዛ የበለጠ አሁን ጊዮርጊሳውያን ይሄንን አቁመው ጊዮርጊስን ወደ ቀድሞ ጥንካሬ ወደ ቀድሞ ክብሩ ለመመለስ ከምን ጊዜውም በላይ አንድ የሚሆኑበት ጊዜ ይመስለኛል። ከዛ የበለጠ አሁን እከሌን መደገፍ አለመደገፍ ብሎ ከማለት ይልቅ ጊዮርጊሳውያን ብዙ የቤት ስራ አለባቸው ካሁን በኋላ። እሱ ይበልጣል። ለዛ ደግሞ አንድነት ኃይል ነውና ወደ አንድነት መምጣት አለባቸው። ጊዮርጊስ አሁን ዜሮ ላይ ነው ያለው። ዜሮ ላይ ብቻ ሳይሆን ከዜሮ በታች መዓት ሚሊዮን ብር ዕዳ ያለበት ጊዮርጊስ ለማቆም አይደለም ያለበትን ራሱ ለመክፈል ብዙ መስዋዕትነት ይፈልጋልና እዛ ላይ ጊዜያቸውን ቢያጠፉ እያንዳንዷ ቀን ጊዮርጊስን ወደ ተሻለ ደረጃ ለማምጣት ትልቅ ዋጋ አላትና የቤት ስራቸው ትልቅ የቤት ስራ አለባቸው። ለዛ የቤት ስራ ቅድሚያ ቢሰጡ መልካም ነው ብዬ ነው ማስበው። ዞሮ ዞሮ ተቋምን መፍጠር ያስፈልጋል። ስለዚህ ተቋምን ለመፍጠር ደግሞ መነጋገር፣ መግባባት ያስፈልጋል። ስለዚህ የግል ፍላጎቶችን ለጊዜውም ቢሆን መግታት ያስፈልጋል። ስለዚህ ብዙ ፍላጎቶች አሉ። የሰው ልጅ ያለ ፍላጎት አይፈጠርም። ግን አንዳንድ ፍላጎቶች ደግሞ አጥፊ ፍላጎቶች አሉ። ስለዚህ ከነዚህ ከአጥፊ ፍላጎቶች መቆጠብ ያስፈልጋል። ጊዮርጊስ እስካሁን ጠቅሟቸዋል። ግን የጠቀማቸው ጊዮርጊስ ለመጥፋት አፋፍ ላይ ነው ያለው። ስለዚህ የጠቀማቸውን ጊዮርጊስ አፋፉን እንዲሁም ደግሞ አፈር ለመድፋት ከተዘጋጁ እነሱ የበለጠ የህሊናም ፍርደኞች ይሆናሉና ስለዚህ እንደዚህ አይነት ሀሳብ ያላችሁ ሰዎች አሁን ላይ የተፈጠረውን ምቹ መደላደል በመጠቀም ጊዮርጊስን ለማትረፍ ጊዮርጊስን ለማዳን በዛ ቦይ ውስጥ መፍሰስ ያስፈልጋቸዋል። ስለዚህ ሁሉም ጊዮርጊሳውያን የተቀመጠውን አሁን የመጣውን ጥሩ አጋጣሚ መጠቀም ደግሞ ለመግባባት የተፈጠረውን ነገር ይበልጥ የሚያግባቡ ነገሮች ላይ ማተኮር፣ ይበልጥ ጊዮርጊሳዊ የሆኑ ጉዳዮች ላይ ማተኮር ያስፈልጋል። የግል ፍላጎቶችን መግታት ያስፈልጋል።